አስጠነቅቅሃለሁ ግን አልፈራህማ። እመክርሃለሁ ግን ምክርን አልቀበልማ። እኒህን ታላቅ ነብይ አትንካ። ትልቅ አይደለም። ምላስህን ቆጥብ። ወላሂ እንዲህ ብለህ ከምትናገር ዱዳ ሆነህ ብትፈጠር በተሻለ። አላህም እውነታውን ስታቅ ሰው ከወንክ አእምሮ ካለ ወደ እስልምና ወላሂ ትመጣለህ። ሸሃዳህን በአደባባይ ታውጃለህ። ኢንሻአላህ ልብ ንጹህ ከሆነና ደግሞ ካነበብክ ካጠና ወደዚህ መስመር እንደምትመጣ እርግጠኛ ነኝ። ኡስታዝ በድሩ ቻሌንጅ አድርጋለሁ ወደ እስልምና እንደመጣ ሻዳ እንደሚይዝ እንደዛ ነው እያልክ ያለው። ከነኚህ ጥያቄዎች መካከል ከፊሉን እንኳን ብናነሳ በኒቃብ የመማር ጉዳይ አንደኛ ሲሆን፣ ሌላኛው ነጥብ ደግሞ የሃይማኖት ጉባኤ ላይ የሙስሊሙ ማህበረሰብ በአንድ አካል ብቻ ሲወከል፣ ሌላው ሃይማኖት የክርስትና ሃይማኖት ደግሞ በስድስት አባቶች ይወከላል። ድምጽ ይሰጥ ከተባለ የሙስሊሙ አንድ ድምጽ የክርስትናው ደግሞ ስድስት ድምጽ ሆኖ የድምጽ ብልጫው ላይ ኢሚዛናዊነት ይፈጠራል። አሰላሙ አለይኩም። ሶስተኛው ጥያቄ ደግሞ ወበረካቱሁ ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እና ለሁላችሁ ዛሬ በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬ ደግሞ እስቲ ሶሻል ሚዲያ ላይ ሰሞኑ የመነጋገሪያ ርዕስ የሆኑት አንዳንድ ቪዲዮዎች አሉ። እነሱን ሪያክት እናደርጋለን። ውድ ቤተሰቦቼ ሁለት ቪዲዮ ነው የምንመለከተው። እነዚህ ሁለት ቪዲዮዎች በጣም ሰሞነኛ የሆኑና ብዙዎች ሀሳባቸውን እየሰጡበት የሚገኙ ቪዲዮዎች ናቸው። አንደኛው በዚህ ወር እየተካሄደ ስላለው የሀገራዊ ምክክር ነው። እሱን በተመለከተ በሙስሊሞች በኩል ሙስሊሙን ወክሎ እዛ መድረኩ ላይ የሚገኙ ኦር ደግሞ ምክክሩ ላይ የሚገኙ አንዳንድ ወንድሞች አሉ፣ ኡስታዞች አሉ። እዛ ላይ የተነሱ አንዳንድ ሀሳቦች አሉ። ከተነሱት ሀሳቦች መካከል አንዱ ስለ ኒቃብ ነው። ኒቃብን በተመለከተ እንግዲህ ያው ኒቃብን በተመለከተ ሁላችንም የምናውቀው ነው፣ ኢትዮጵያ ውስጥ ያለውን ችግር ማለት ነው። እህቶቻችን ትምህርት ቤት ገብቶ መማር አልቻሉም። ከኒቃብ ጋር በተያያዘ የተለያዩ ሀሳቦች እዛ ላይ ሲነሱ ነበረ። ያው መቼም እንግዲህ እንደምታወቀው አንተን መስሎ ከአንተ ጋር እየኖረ መልሶ አንተን የሚወጋ አካል አይጠፋምና እንግዲህ ይህንን ሀሳብ ተቃውሞ የተነሳ ኡስታዝ አለ ሲባል ሰምተናል። እሱን በተመለከተ ወንድማችን ኡስታዝ ሙአዝ ነዚፍ ይሄንን ግልጽ ያደርግልናል። እሱን የምንመለከት ይሆናል። እሱ ላይ በሱ ዙሪያ የምናነሳቸው ነጥቦች ይኖሩናሉ፣ ስለ ሰውየውን በተመለከተ ማለት ነው። በሌላ በኩል ደግሞ ሰሞኑ እፎይ አንድ የኡስታዝ በድሩ ሁሴንን ቪዲዮ ሪያክት አድርጎ ነበረ። እሱ እንደ መልእክት አድርጎ ያስተላለፈለትን ያስቀምጠለትን እሱ ደግሞ በሌላ መልኩ አድርጎ ቪዲዮ ሰርቶበታል። ለማንኛውም እስቲ እሱ ያነሳቸውን ነጥቦችን ደግሞ እያየን አንዳንድ ከኡስታዝ በድሩ ሁሴን ከሚናገረው ነገር ጋር እንዴት ነው ይመሳሰላል ወይ፣ ማንስ እውነት አዋቂ ይመስላል የሚለውን ያው በእርግጥ ይሄ እንኳን ጥያቄ የለው። ለማንኛውም እናያለን ማለት ነው፣ እንደ አንድ ሶሻል ሚዲያ ሰው ማለት ነው። ተከታተሉ። ከዚህ እንጀምር። ቢስሚላሂ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወንድሞቼ እና እህቶቼ እንደምናችሁ፣ ሰላም ናችሁ? አልሐምዱሊላህ ደህና ነኝ። የዛሬውን ቪዲዮ እባካችሁ ሁላችሁም በተቻላችሁ አቅም ሼር አድርጉና ለወንድሞቼ ለእህቶቼ አድርሱልኝ። ምክንያቱም በዚህ ጉዳይ ላይ የምናገረው ግለሰብ ቢያየውና ከሚሰራው ስራ ቢታረም በሚል ነው። ሁላችንም እንደምናውቀው ኢትዮጵያ ላይ ብሔራዊ ምክክርና ውይይት እየተደረገ ነው ያለው። በዚህ ውይይት ላይ በተለያዩ እርከኖች ተከፋፍለው ኡስታዞች፣ የሃይማኖት አባቶች፣ የሀገሪቷ አዋቂ ሽማግሌዎችና መሰሎቻቸው እንዲሁም ደግሞ በትምህርትም ጉዳይ ላይ ልሂቃን ሰብሰብ ብለው እየተመካከሩበት ትናንትና ሀገራችን እንዲህ ነበረች፣ ነገ ላይ ደግሞ እንዲህ ብትሆን ይበጃታል የሚለውን ነገር እያስቀመጡ ነው ያሉት። ይሄ ነገር ሲደረግ ከሙስሊሙ ማህበረሰብ ሙስሊሙን ይወክላሉ የተባሉ ብዙ ወንድሞቻችን እዚያ ውስጥ ገብተዋል። ከገቡ ወንድሞች መካከል ደግሞ ኡስታዞቻችን አሉበት። እነኚህ ኡስታዞቻችን አላህ በረካ ያድርጋቸውና የሙስሊሙ ማህበረሰብ ለዘመናት በውስጡ ይዞት የነበረውን ቢጮህ እንኳን ሰሚ ያጣውን ጥያቄዎቹን ይዘው ነበር የሄዱት። ከነኚህ ጥያቄዎች መካከል ከፊሉን እንኳን ብናነሳ በኒቃብ የመማር ጉዳይ አንደኛ ሲሆን፣ ሌላኛው ነጥብ ደግሞ የሃይማኖት ጉባኤ ላይ የሙስሊሙ ማህበረሰብ በአንድ አካል ብቻ ሲወከል፣ ሌላው ሃይማኖት የክርስትና ሃይማኖት ደግሞ በስድስት አባቶች ይወከላል። ድምጽ ይሰጥ ከተባለ የሙስሊሙ አንድ ድምጽ የክርስትናው ደግሞ ስድስት ድምጽ ሆኖ የድምጽ ብልጫው ላይ
ኢሚዛናዊነት ይፈጠራል። ሶስተኛው ጥያቄ ደግሞ ስለ ሰላት ጉዳይ ነው። በስራ ቦታ ላይ ሰላት በደረሰበት ሰዓት ስለ መስገድ ጉዳይ። አራተኛው ነጥብ ደግሞ ስለ ጁምዓ ቀን ጉዳይ። አምስተኛውና ከባዱ ነጥብ ደግሞ ስለ ካላንደር ጉዳይ ነው። ሀገራችን ሴኩላር ሀገር እስከሆነች ድረስና ሙስሊሙም ክርስቲያኑም ለሀገሪቷ እኩል ልጆቿ እስከሆኑ ድረስ ሀገሪቷ የምትገለገልበት ካላንደር አሊያም አሁን ያለው ዓመተ ምህረት የሚባለው የሚቀጥል ከሆነ ዓመተ ሂጅራም ጎን ለጎን መጠቀም እንዲቻል ይፈቀድልን። ካልሆነ ግን ዓመተ ምህረት ተብሎ ከሆነ እምነት ጋር ነገሮችን ከመለጠፍ ይልቅ ሙሉ በሙሉ ልቅ አድርጎ ማስቀመጡ ይሻላል፣ በኢትዮጵያ አቆጣጠር በሚል ማስቀመጡ ይሻላል የሚል ብዙ ሐሳቦች። ይሄን ሐሳብ ሁላችሁም እንደምታውቁት የሙስሊሙ ኡማ የረጅም ጊዜ ጥያቄ ነው። ይሄንን ጥያቄ ኡስታዞቻችን ይዘው አንድ በአንድ ሄደው አቅርበውታል። በጣም በሚያሳዝን መልኩ፣ ባልጠበቅኩትና ባስተነገጠኝ መልኩ ኡስታዝ የሚባሉ አንዳንድ ግለሰቦች በዚያው መድረክ ላይ ብዙ ኡስታዞቻችን ዋጋ ከፍለውበት የመጣው መድረክ ላይ ብዙ ኡስታዞቻችን በእስር እንግልት ብዙ ነገር አይተው ጤናቸውን አጥተውበት እስር ቤት ላይ ስንት ዓመት ከርመው ብዙ ወንድሞች ደግሞ ህይወታቸውን አጥተውበት የመጣውን እድል ይሄን ሁላ ዋጋ የከፈለውን የሙስሊሙን ማህበረሰብ ጥያቄ ከማድረስ ይልቅ አንዳንድ ወንድሞቻችን የመረጡት እንደ ቀልድ አድርገው መድረኩ ላይ ቆመው የኒቃብ ጉዳይ ሲነሳ ኒቃብ ላይ ያፌዙ፣ የሰላት ጉዳይ ሲነሳ ሰላትን ቀለል እያደረጉ፣ የካለንደር ጉዳይ ሲነሳ የሙስሊሙን ጥያቄ እያጥላሉ እያብጠለጠሉ። ማብጠልጠል ብቻ አይደለም፣ ኢቭን ያንን ጥያቄ ያነሱትን አካላት በሌላ እይታ እንኳን እንዲታዩ እያደረጉ ነገሩን ታህሚሽ ለማድረግ ሲንቀሳቀሱ ነበር። እነኚህ ወንድሞቻችን ሁለት ወንድሞች እንደሆኑ ነው የደረስኩበት። እነኚህ ሁለት ወንድሞች አንደኛው ወንድማችንም የአንድ ግሩፕ መሪ ተደርጎ ነው የተሾመው። ሁለተኛው ወንድማችንም የሌላ ግሩፕ መሪ ሆኖ ነው የተሾመው። አንደኛው በስመ ኡስታዝ ነው እዛ ውስጥ ያለው፣ አንደኛው ደግሞ አይደለም ኡስታዝ ሊሆን ዋጅብ የሆነውን ሰላት እንኳን የማይሰግድ ግለሰብ መሆኑን የደረስኩበት። ታዲያ እነሱ አሁን ዛሬ ላይ እዚያ ጋር ሄደው በግላዊ ጉዳይ ግላዊ ፍላጎትን ለማሟላት እዚያ ጋር ቆመው የሚናገሩትን ንግግር የኔና የናንተ ልጆች እኛስ ብንሆን ከዚህ በኋላ የምንኖረውን እድሜያችንን ለምንድነው ዘላለም ዓለማችንን ስንጠይቅ የነበረውን ጥያቄ ዛሬም ድረስ መጥቶ በእነሱ ምክንያት ጥያቄው ላይ እንቅፋት የሚሆኑበት? እነኚህ ወንድሞቻችን በነገራችን ላይ ሙሉ ስማቸውን መንገር ይቻላል። በእርግጠኝነት አንዱ ወንድማችን ስሙ በጣም የገነንና የሚታወቅ ሰው ስለሆነ ስሙን ከጠቀስኩኝ ብቻ በቂ ነው። ይሄ ወንድማችን ስሙን መጥቀስ አያስፈልግም። ምክንያቱም የሚታቀብ ከሆነና ይሄንን ሐሳቡ ሙሉ በሙሉ የሚተው ከሆነ ምክንያቱም ስምምነቱ እስካሁን ድረስ ስላላለቀ አሁን እያደረገ ያለውን ነገር ትቶ ሙስሊሙ ማህበረሰብ እየጠየቀ ያለውን ጥያቄ እንቅፋት ከመሆንና ሄዶ እዚያ ጋር ነገሮችን ከማበላሸት ይልቅ ከሙስሊሙ ጎን ቆሞ የሚደግፍ ከሆነ ማሻአላህ እኛ ከሱ ጋር ምንም ጉዳይ የለብንም ከወንድማችን ጋር። የኛ ጉዳይ ግን የሙስሊሙ ማህበረሰብን ጥያቄ እንቅፋት የሚሆንበት አንዳችን ምክንያት የለውም ነው። አይ እንቅፋት ሆናለሁ የሚል ከሆነ ደግሞ ችግር የለውም። ይሄ ቪዲዮ ብቻ አይደለም፣ ከዚህ በኋላ የሚቀዱ ቪዲዮዎችን በአጠቃላይ ለታሪክ ይቀመጣሉ። በታሪክ ደረጃም የትኛው ሙስሊም ከዚህ በኋላ መጥቶ በዚህ መስአላ ጉዳይ ላይ አሁን በሚነሱት ጥያቄዎች ላይ በኒቃብ ጉዳይ ላይ በሂጃብ ጉዳይ ላይ በሰላት ጉዳይ ላይ በካላንደር ጉዳይ ላይ እና ከዚህ ውጭም ባሉ ጉዳዮች ላይ ጉዳዩን ባስታወሰ ቁጥር አላህ ምስክሬ ነው እየተረገማችሁ እንደምትቀጥሉ እወቁ እነኚህ ወንድሞቼ። ምክንያቱም ሙስሊሙ ማህበረሰብ ለዘመናት እየጠየቀ ያለውን ጥያቄ ለሆነ ነገር ብቻ አናውቅም፣ ምክንያቱን አላሁ አዕለም፣ ለሆነ ነገር ብቻ ማህበረሰቡ ፊት ለፊት ቆማችሁ እየተቃረናችሁ ነው ያላችሁት። አላህ ፊት የምትመልሱትን መልስ ብታዘጋጁ መልካም ነው። ማህበረሰቡም ደግሞ ስማችሁን አንድ በአንድ ይነገራል። በነገራችን ላይ ይሄን ነገር የማትተዉ ከሆነ ምክንያቱም ኢንፎርሜሽን አሁንም እንደምደረሰኑላ ወደፊትም ይደርሰናል በእርግጠኝነት ቢኢዝኒላህ ተዓላ። ኢንፎርሜሽን ሲደርሰንና ነገሩ ላይ የሙጥኝ ብላችሁ እስከ መጨረሻ ድረስ የምትቀጥሉ ከሆነ ወላሂ አላህ ምስክሬ ነው ስማችሁን አንድ በአንድ ጠቅሰን ያ ብቻ አይደለም ከዚህ በፊትም ስትናገሩ የነበሩትን ትላልቅ ስህተቶችን በስመ ኡስታዝ ሚዲያ ላይ ተቀምጣችሁ የተናገራችሁትን ትላልቅ ስህተቶችን ማህበረሰባችን እንዲጠነቀቅ ያ ብቻ አይደለም
የናንተም ተግባር ደግሞ ሙስሊሙን ወክላችሁ ሄዳችሁ መናገር ሳይሆን ሙስሊሙን መተናኮልና በተቻላችሁ አቅም የሙስሊሙ ማህበረሰብ ሁሌ የበታች እንዲማቅቅ ለማድረግ እንደሆነ አሁን ያለው ማህበረሰብ እንዲያውቅ ቀጣዩ ትውልድን በደንብ አድርጎ እንዲረዳ እናደርጋለን። ምክንያቱም ይሄ እድል የመጣው የሙስሊሙ ማህበረሰብ ጥያቄ ነበሩት። እነዚያን ጥያቄዎቹን ያውጣ ተብሎ ነው የመጣው። እናንተ ደግሞ እየወጣ ያለውን ጥያቄ እየመለሳችሁ ነው። ስለዚህ እነኚህ ወንድሞች ከዚህ ነገር ቢታቀቡ መልካም ነው። አይ ከዚህ ነገር አንቆምም፣ ይሄን ነገር እንቀጥልበታለን እስከ መጨረሻው ድረስ የሙስሊሙ ጥያቄ እንቅፋት ነው የምንሆነው። የሙስሊሙን ጥያቄ እንዳይመለስ ሰዎች ወደፊትም እንዲመርጡን። ምክንያቱም የምርጫ ጉዳይ አለች። እዚያ ጋር ሰው እየተመረጠ ነው። እዚያ ጋር ተመርጠው ተቀምጠዋል። እነሱ ተመርጠው የተቀመጡበት ቦታ ላይ ነው ይሄን ነገር እያደረጉ ያሉት። ወደፊትም እንድንመረጥ ይሄን ነገር የበለጠ እንገፋበታለን የምትሉ ከሆነ ግን አላህ ምስክራችን ነው። ስማችሁን በደንብ አድርገን ለማህበረሰቡ እነግራለን። ማህበረሰቡ ደግሞ ከዚያ በኋላ ማን እንደሆናችሁ በደንብ አድርጎ በኢድኒላህ ተዓላ ያውቃችኋል። በዚያ መልኩ ከህዝቡ ጋር ትቀጥላላችሁ ማለት ነው። እድል መጥቷል። ትልቅ እድል አለን። ያ እድል የተዛባውን ታሪክን የምንመልስበትና የምናስተካክልበት ኢትዮጵያ ላይ ያልተሰጠንንና የተነፈግነውን መብታችንን የራሳችንን መብት መልሰን የምናገኝበት እድል ተገኝቶልናል። የውይይት መድረክ ተከፍቶልናል። ይሄንን መድረክ መንግስት ከፍቶ ኑና ተወያዩበት ብሎ አወያዮችም ደግሞ ኑና ተወያዩ ብለው በር ከፍተው ቁጭ ብለው እየጠበቁ በእነኚህ ወንድሞች ምክንያት ይህ ነገር የሚዛባብን ከሆነ ታሪኩ የሚወቅሰው አሁን ላይ ያለውን ያን ነገር ያመቻቸውን አካል ሳይሆን የተመቻቸውን እድል ያበላሸውንና አፈር የደፋበትን አሸዋ የደፋበትን ግለሰብ ይሆናል ማለት ነው። الله سبحانه وتعالى قطتኛውን መንገድ ይምራን። نسأل الله سبحانه وتعالى أن يستعملنا ولا يستبدلنا وآخر دعوانا أن الحمد لله رب العالمين. በመጀመሪያ ደረጃ ይሄንን ብሔራዊ ምክክር ውይይቱን በዚህ መልኩ ኦፕን አድርጎ ላዘጋጀው አካል ያው ከጠቅላይ ሚኒስትሩ ነው መጀመሪያው እጅግ በጣም ማመስገን እፈልጋለሁ። ያው ይኖርብናል ግዴታም ነው። ይሄንን ስላመጡልን እጅግ በጣም እናመሰግናቸዋለን። ቀጥሉበት። አላህም ደግሞ ሱብሃነሁ ወተዓላ ያሰባችሁትን ያሳካላችሁ እንላለን። ለሀገሪቷም ሰላሙን እንመኛለን ማለት ነው። ውድ ቤተሰቦቼ እንግዲህ ኡስታዝ ሙዓዝ ነዚፍ ሐፊዘሁላህ ወራአ አስጠንቅቆታል። ከዚህ በላይ ማስጠንቀቂያ አለ ብዬ አላስብም። ሁላችሁም ሰምታችሁታል፣ የተከታተላችሁት ማለት ነው። እንግዲህ እነኚህን ግለሰቦች እናቃቸዋለን፣ በደንብ ነው የምናቃቸው። ስማቸውን መጥቀስ አስፈላጊ አይደለም ለጊዜው ማለት ነው። ለጊዜው ስማቸውን አንጠቅስም፣ እናቃለን። ያው እናንተም ታውቃላችሁ። በነገራችን ላይ በተለይ ይሄ ኡስታዝ ተብዬው በጣም ይገርማል። ይሄ ኡስታዝ ተብዬው የሆነ ጊዜ ዛሬ 1 ዓመት በፊት ምናምን ይመስልኛል ስንተቸው ነበረ የሆነ በቃ ገና እንደ ጎረምሳም ያረጋል ምናምን ነገር እና የሆኑ ነገሮቹ ደስ አይሉም። በቃ ማለት በአንድ ኮንተንት ብቻ ነው። በነገራችን ላይ እኔ ሰውየውን የምወደው በአንድ ኮንተንቱ ብቻ ነው። እሱም ኮንተንት ያው የሀገራችን ጉዳይ ስለሆነ የሀገር ጉዳይ ስለሆነ በሱ መስመር ላይ ሰውየውን አክሰፕት አደርጋለሁ። አለበለዚያ ብዙ ጊዜ የሚያቀርባቸው የሚናገራቸው የተለያዩ ኮንሰርቶች ላይ ቀርቦ ምናምን በነገራችን ላይ ይሄ ሰውዬ የምኒልክ አድናቂ ነው። አስበሃል አንተ? ሙስሊም ሆኖ እዚህ ሀገር ላይ ምኒልክ ከሙስሊሙ በላይ የበደለው ማንም የለም። እንደ ብሔር ከወሰድን ደግሞ ያው ኦሮሞን በድሏል በጣም። እንደ እምነት ከሆነ ደግሞ እንደ ሃይማኖት ከሆነ ሙስሊሞችን እንደፈለገ አድርጓል። ከሱ በፊት የነበረው አጼ ዮሐንስ የጀመረውን ጨረሰለት። ዛሬ ላይ ይህንን ታሪክ ያወቀ ሰው ምኒልክን ይደግፋል ብዬ ፈጽሞ አላስብም። ምኒልክን ያወድሳል ያሞጋግሳል ብዬ አላስብም ፈጽሞ ማለት ነው። በእርግጥ የሆኑ ነገሮች እኮ ይኖረዋል ምኒልክ ማለት ነው። የሆኑ ጥሩ ጎኖች ሊኖረው ይችላል። ግን አንተ ሙስሊም ሆነ ግን በሃይማኖት ተበድለ ተጨፍጭፈ ተገፍተ ሌላው ገደል ይግባ ከፈለገ አይመለከተኝም። ማንንም መደገፍና ማንንም መውደድ የምችለው በሃይማኖት እስካልመጣብኝ ድረስ ብቻ። ይሄን ሁላችን ማወቅ አለብን። ሃይማኖትን የሚወድ ሰው በሃይማኖቱ እንዲመጣበት አይፈልግም። ማንኛውም አካል ሰዓድ ብን ሙዓዝ ነው ረዲየላሁ ዐንሁ እሱ ነው ማን ነው
አይ ቲንክ ታሪኩን ብቻ ነው ማስታወሰው፣ ግን ሰዓዶች ስለሚበዙ ሰሃቦች እናቱ እሱ እስልምናን ሲይዝ አልወደደችለትም ነበረ። እሷ ጣዖት አምላኪ ነበረች እና እናቱ በጣም ነበር የሚወደው፣ ይከድማት ነበረ። በቃ የእሷን ሐቅ ይወጣ ነበር እና እሱ እስልምናን ሲይዝ መጨረሻ ላይ እሷ ምግብ አልበላም አለች። ፀሐይ ውስጥ ትውላለች፣ በብርድም ራሷን ታስመታለች። እንደገና በፀሐይ ምናምን በቃ ምግብ አልበላም ትላለች። እሱ ተቸገረ፣ ተጨነቀላት፣ ምናምን ለፋ፣ ምንም አልሰማለችው። ራስን እገላለሁ፣ አጠፋለሁ፣ ወይ ይሄንን ያዝከውን የሙሐመድ አለይሂ ሰላቱ ወሰላም መንገድ መተው ነው ወይ ደግሞ ራስን አጠፋለሁ አለችው። በስተመጨረሻ ማለት ነው ወላሂ እናቴ እየወደድኩሽም ቢሆን ግን 60 ነፍስ ኖሮሽ 60ውም ነፍስሽ ቢወጣ ወላሂ የሙሐመድን መንገድ እስልምናን አልቀየረም፣ አልለወጥም፣ አልተውም ማለት በቃ ቁረጭ፣ የመጨረሻ ነው አላት። አስበሽዋል? እናትሽ ምግብን ብብላ የምትወዳት እናት በዚህ ልክ ስትንከባከባት የነበረችው እናትህ ዛሬ አንተ ሃይማኖትን ሲቀየር፣ ሃይማኖት እኮ ነው ሌላ ነገር አይደለም፣ ቀለል አድርገን ብናየው ማለት ነው። አስባችሁታል? ግን በደንብ ስለ እምነቱ የገባው ሰው ዲኑን በደንብ የተረዳውና አላህ Subhanahu Wa Ta'ala ሰብርን የሰጠው ሰው ነበረ። ስለዚህ እኔ በሃይማኖት የሚመጣብኝ ነገር መቼም ከሱ በላይ ጠላት የለም። እሱን የሚያሞጋግስብኝ ከፍ የሚያረግብኝ ሰው እኔ ብዙም ከሱ አሳንሽ አልቆጥርም። ይሄ ግለሰብ እንደዚህ አይነት ባህሪ ያለበት ሰው ነው። ገና አንድ በአንድ እናወጣለን። በነገራችን ላይ አሁን ወንድማችን ሙአዝ እንዳለ አንድ በአንድ እናወጣለን፣ አይቀርም፣ ይዘረዘራል። ኢንሻአላህ ይሄ ጊዜ ያበቃል፣ ግን ታሪክ ይቀመጣል። ነገ ቀጣዩ ጄኔሬሽን ዛሬኛ እያንዳንዷን የምናረጋት አስቀምጠን እንዳሻራ አስቀምጠን የምናልፋት እያንዳንዷን እርምጃችንን ቀጣዩ ጄኔሬሽን ያያል፣ በደንብ ይከታተላል። ስለዚህ ጥንቃቄ ማድረግ ጥሩ ነው። መጥፎም ይሁን ጥሩ ዛሬ ጥለን የምንሄደው አሻራ ለነገ ጄኔሬሽን መሆኑን መርሳት የለብንም። ይሄ ነው። ወደ ሁለተኛው ቪዲዮአችን ደግሞ እንሂድ እስቲ። ወደ እምነቱ መጣ። እምነትን ማርከስ ምን አመጣው? ይህ እኮ ደደብነት ነው። ይህ እኮ ትንሽነት ነው። ይህ እኮ ርካሽነት ነው። ይህ እኮ አለማወቅ ነው፣ መሀይምነት ነው። ሙሐመድ ማይም ተነስቶ የሚነካቸው ነብይ አይደለም አለይሂ ሰላቱ ወሰላም። እስኪ ታሪካቸውን አነበብን። ሙስሊሞች እንዲህ ሲጮሁ ስታያቸው እስኪ ማን ናቸው ብለህ ተመራመር። አየ ለዛም ነው አውሮፓ ዴንማርክ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በማጠልሸት የሚታወቅ ስለ ነብዩ ሰለላሁ ዐለይሂ ወሰለም ጥላቻ ለመጻፍ ጥናት የጀመረው ሰው እንዴት እስልምና እንደተቀበለ ሂድና አንብበህ ተረዳ። እውነት ነው። ለሙሐመድ መጽሐፍ ሲጽፍለት የነበረው ቁርአንን ወደ ክርስትና እንደመጣስ አንተ አንብበሃል? ስለ ነብዩ ታሪክ ጥላቻ የነበረበት አንድ ሰው እስልምናን ተቀበለ። ማን ነው? የት ነው? ምንድን ነው? ሶዋት አንድ ሰው ቢመጣ ቢሄድ የነብዩ ሰሃባዎች ኢትዮጵያ መጥተው ክርስቲያን እንደሆኑ አልሰማህም? ለሙሐመድ ቁርአንን ሲጽፍለት የነበረው ሙሐመድን ከጻፍኩለት ውጪ አንዳች የሚያውቀው የለም መሀይም ነው ብሎ ክርስቲያን እንደሆነ አታውቅም? እውነታውን ስታቅ ሰው ከወንክ አእምሮ ካለ ወደ እስልምና ወላሂ ትመጣለህ። ሸሃዳህን በአደባባይ ታውጃለህ። ኢንሻአላህ ልብ ንጹህ ከሆነና ደግሞ ካነበብክ ካጠና ወደዚህ መስመር እንደምትመጣ እርግጠኛ ነኝ። ኡስታዝ በድሩ ቻሌንጅ አድርጋለሁ ወደ እስልምና እንደመጣ ሻዳ እንደሚይዝ እንደዛ ነው እያልክ ያለው? ጭንቅላት የሌለውን እግር ላመልክ ማለት ነው። አርሽ የተንጠለጠለ ከሰባተኛው ሰማይ በላይ ያለ ከሌሊቱ 1/3 ሁሌም እግር ብቻ ሆነ የሚመጣ የተገጣጠመ ይሁን የተነጣጠለ እንደ ቅርጫ ቤት ስጋ የተበታተነ ይሁን የተገጣጠመ ማይታወቅ ጭንቅላት አልባ አንገት አልባ እግር ላመልክ ማለት ነው። ኡስታዝ በድሩ አንተ ራስህ ደፍረ እኔ ሻዳ ታሲዛለህ ወይ? ጭንቅላት የሌለውን አላህን አምልክ ትለኛለህ ወይ? ትላለህ ወይ? አምላካችን 2 እግር ነው፣ 2 እጅ ነው። አንገት ይኑረው አይኑረው አናቅም፣ ጭንቅላት ይኑረው አይኑረው አናቅም።
ደረት ይኑረው አይኑረው አናቅም። ወገብ ግን አለው፣ ባት አለው። ሽንጥ ይኑረው አይኑረው አናቅም። ታፋ ይኑረው አይኑረው አናቅም። 5 ጣት አለው እና እሱን አምልክ ትለኛለህ? ደፍረ ትላለህ ወይ? ቻሌንጅ አደርጋለሁ። ይሄን ያልካትን እስቲ ና እንደዛ በልና ስበከኝ። ና አምላኬ ጭንቅላት አልባ ነው እግር ነው እና ሻዳ ያዝበለኝ እስቲ ድፈር ነው። ኡስታዝ በድሩ ሁሴን ቻሌንጅ አደርጋለሁ። ሰው ፊት ና አምላኬ እንዲህ ነው በልና ስበከኝ። ይሄ ለሰው ማትናገሩት ደብቃችሁ ያዛችሁት ጣዖትን እዛው መስጊድ ውስጥ ስበኩ። በደንፉ እየወጣችሁ እንዲህ በተናገራችሁ ቁጥር እውነተኛ አስተምሮታችሁን እንገልበዋለን ማለት ነው። ጨለምተኝነቱን አጥፋ፣ ጥላቻህን አውጣ፣ ልቦናህን ንጹህ አድርገው። ያኔ እውነትን ትረዳለህ። የምን ጥላቻ የምታወራው? ቁርአንን አላነበብክም እንዴ? ሱራ 5:51 ላይ፣ ሱራ 3:28 ላይ ከአይሁድና ከክርስቲያኖች ጋር ጓደኛ ረዳት እንዳትያዙ የሚለው ካንተ ቁርአን ነው፣ እኔ አይደለም እኮ። ሳይ ሙስሊም 1:67 ሱራ 3:28 ተፍሲር ኢብን ከሲር ቁጥር ከበለጧችሁ ብቻ በውሸት በጥርሳችሁ ሳቁላቸው፣ በልባችሁ እርገሟቸው፣ ጥላቸው የሚለው እኮ ያንተ ቁርአን ነው አይደለም ወንድም። ኡስታዝ በድሩ ሁሴን ምንድነው እሱ እያልከኝ ያለው? ምንድነው እያልከን ያለው? ቁርአንህን አንብበህ ታውቃለህ ወይ? ቁርአንህን አንብበህ ታውቃለህ ወይ? ለአላህ ብለህ ጥላ ለአላህ ብለህ ውደድ የሚል አስተምሮ እንዳለህ አታውቅም እንዴ? ለአላህ መጥራት ሱራ 8:60 ጀምሮ 9:60 ጀምሮ ለአላህ ጠላት የሆኑትን ፈረስ የጦር መሳሪያ የምትወጉባቸውን አዘጋጁላቸው የሚል አስተምሮት ውስጥ እንዳለህ ረሳኸው እንዴ? ገና ለወደፊቱ ለምታቋቸውም ለማታቋቸውም ለምታሸብሩበት መሳሪያ አዘጋጁላቸው የሚል አስተምሮት ውስጥ እኮ ነው ያለው። አስጠነቅቅሃለሁ ግን አልፈራህማ። እመክርሃለሁ ግን ምክርን አልቀበልማ። እኒህን ታላቅ ነብይ አትንካ። ትልቅ አይደለም። ምላስህን ቆጥብ። ወላሂ እንዲህ ብለህ ከምትናገር ዱዳ ሆነህ ብትፈጠር በተሻለ። አላህም እንዲሳደብ ነበረ። በቀራ ቁጥር 18 ላይ ዲዳ ደንቆሮ እያለ ይሳደብ ነበረ። እንዳላህ አትሁን። ይህንን ንግግርህን ከምንሰማ ጆሮአችን ምነው ዱዳ በሆን። አሁንም መሆን ይቻላል። ምነው ጆሮአችን በደነቆረ። አሁንም ትችላለህ። ምነው መስማት በተሳነን ያንተን ስድብ ከምንሰማ። አለመስማት ግን አትችልም። አለመስማት አትችልም። ምክንያቱም ነብይን ትከተላለህ። ሱና ነው። እሺ በቂ ነው ብዬ አስባለሁ። ያ ረጅም ነው፣ በቂ ነው ብዬ አስባለሁ። እንግዲህ እያነሳቸው ያሉት ነጥቦች እሱ ከሚሉ በተቃራኒ ያሉት ናቸው እንዳሉ ማለት ነው። ለሚያውቀው ሰው በነገራችን ላይ እነሱ መሸወድ ይችላል። እስከዛሬ ሲሸውዳቸው የነበሩ ኦርቶዶክሳውያኖችን አሁንም በዚህ ሊሸውዳቸው ይችላል። አሁን ለምሳሌ አላህ ተሳደበ ይላል፣ አላህ ይሳደባል ይላል። አላህ አልተሳደበ። ሱሙን ቡክሙን ዑምዩን ፈሁም ላ ዩብስሩን የሚለውን ዱዳ ነው ደንቆሮ ነው ምናምን እያለ ይሳደባል እያለ ነው። እንግዲህ እዚህ ጋር ሱሙን ቡክሙን ዑምዩን እነዛ ስንቴን ብትነግራቸው የማይሰሙት ሰዎችን በዚህ መልኩ ሲገልጽ ነው አላህ ሱብሓነሁ ወተዓላ። ሱሙን ቡክሙን ዑምዩን ፈሁም ላ ዩብስሩን። ያኛው የቀልብ አይን የሚባለው አለ፣ እሱ ነገር የላቸውም ነው ያሉ፣ ግን አይመለከቱም። አዎ ይሄኛው በአይነ ስጋቸው ይመለከታሉ፣ ግን የልብ አይናቸው ዋናው አይመለከትም፣ አያስተውልም ማለት ነው። ይሄ ማለት ስድብ አይደለም፣ ባህሪያቸውን ነው እየነገረን ያለው ማለት ነው። እንዳንተ አይነቱ ያንተን ባህሪ ነው እየነገረን ያለው እዚህ ጋር ማለት ነው። ያንተን ባህሪ ማለት ነው። እያነበብክ ግን እውነቱ አልገባህ፣ እየሰማህ ግን እውነቱን አትሰማም፣ አትቀበልም። እንዳንተ አይነቱን ነው ቁርአኑ ራሱ እዛ ጋር ሱሙን ቡክሙን ዑምዩን ፈሁም ላ ዩብሲሩን ያለው ማለት ነው። ሌላኛው ደግሞ ስለ ሱራ 8:9 ምናምን ብሎ ለምሳሌ ሱራ አንፋል ላይ ያለው ወአይዱ ለሁም መስተጣዕቱ ሚን ቁወቲን የሚለው ተዘጋጁላቸው መስተጣዕቱ የተቻላችሁትን ተዘጋጁላቸው። ታዲያ አንተ ተዘጋጅተህ ለጦርነት ሬዲ ሆነ ስትመጣብኝ እኔ ሳልዘጋጅ እንድጠብቀ ነው? በወቅቱ የአላህ ሱብሓነሁ ወተዓላ ትእዛዝ ይጠብቁ ነበር። ነብዩ አለይሂ ሰላቱ ወሰላም ሰሃቦች
ለስንት ጊዜ ቁረይሾችን ለመዋጋት ፈልጎ ነበር። ከቂያቸው ያፈናቀሏቸውን ቁረይሾች ማለት ነው። እነዛ ሙሽሪኮችን ለመዋጋት ይፈልጉ ነበር። ሐምዛ ስንት የነብዩን አለይሂ ሰላቱ ወሰላም ጠይቋል። ለምን አንዋጋቸውም እነዚህን ሰዎች እያለ ማለት ነው። አይ ገና ነው ተረጋጉ እያሉ ማለት ነው ነብዩ አለይሂ ሰላቱ ወሰላም ከአላህ ትእዛዝ እስክመጣ ማለት ነው። ስለዚህ በወቅቱ ወህይ ስለነበረ ማንኛውም ሙስሊም ወህይ ይጠብቅ ነበር። አንድን ነገር ለማድረግ ወህይን ይጠብቅ ነበር። ነብዩን አለይሂ ሰላቱ ወሰላም ይጠብቃቸው ነበር። ስለዚህ ዝግጅቱን ለማድረግ ዝግጁ ለመሆን ለጠላቶቻቸው ዝግጁ ለመሆን ግዴታ ከአላህ እስከመጣ መጠበቅ አለባቸው ማለት ነው። ወአይዱ ለሁም መስተጣዕቱም ሚን ቁወት በፈረስ ግልቢያ ሰይፍ ጉራዴ ጫውታዎችን እንደዛው በቃ ትሬኒንግ አድርጉ። ሌላ ነገር አይደለም። ትሬኒንግ አድርጉ። ምችሉትን ነገር አዘጋጅታችሁ ሬዲ ሆኑ ለጠላቶቻችሁ። በቃ እነሱ እንደሚመጡባቸው ስለማቅ አላህ Subhanahu Wa Ta'ala እነዚህ ደግሞ ሬዲ ሆኖ እንዲጠብቋቸው ነገራቸው። በነገራችን ላይ እኛ ሬዲ አለመሆናችን ነው ዛሬ እያስጨፈጨፈን እያስገደለን ያለው ማለት ነው። በየቦታው በተለይ አማራ ክልል ላይ የናንተ ፋኖ በሙስሊሞቹ ላይ እየተጫወተ ያለው ስላልተዘጋጀንላችሁ ነው። ፋክቱ ይሄ። ስለዚህ መዘጋጀት ሁሌም ያለ እናንተ ያላችሁ አይደለም እንዴ? ዛሬ ላይ ያላችሁ አይደለም እንዴ? ተደራጁ ተዘጋጁላችሁ ያላችሁ እስከነ ጳጳሶቻችሁ ይሄንን ትእዛዝ እያስተላለፉ አይደል እንዴ? አበርካን ቁጭ ብሎ ህዝብ ክርስቲያኑን ህዝብ ሙስሊሙን ለማስጨፈጨፍ ያው ማንንም የማያውቀው ነገር ነው። ይሄ እውነታው የሚታወቅ ነገር ነው። አላህ Subhanahu Wa Ta'ala እዛ ጋር ጠላቶቻችሁን ተዋጉ ብሎን ደግሞ መልሶ ደግሞ ከነዛ ከክርስቲያን ይሁዳ ጎረቤቶቻችሁ ጋር ደግሞ ሰላምን የሚሰጧችሁ ጎረቤቶቻችሁ ጋር ደግሞ ሰላምን ፍጠሩና ከነሱ ጋር ተግባብታችሁ ተስማምታችሁ ኑሩ ነው። ነብዩ አለይሂ ሰላቱ ወሰላም ከይሁዳ ጋር ኖረዋል። በወቅቱ ክርስቲያኖች መካና መዲና አካባቢ ላይ ስላልነበሩ ክርስቲያኖችን ማግኘት አልቻሉም። ከነሱ ጋር አብሮ ለመኖር ማለት ነው። ግን ከአይሁዲ በላይ ጠላት የለም ለሙስሊሙም ለክርስቲያኑ ማለት ነው። ግን ከአይሁዲ ጋር ነብዩ አለይሂ ሰላቱ ወሰላም ኖረዋል። ደግሞ እዚች ዓለም ላይ ከነብዩ በላይ አለይሂ ሰላቱ ወሰላም ጥሩ ስነ ምግባርን ለክርስቲያኑም ለሙስሊሙም ለአይሁዲም ጥሩ ስነ ምግባር የነበረው ማንንም አልነበረም። ከሳቸው በላይ አዛኝም አልነበረም። ከሳቸው በላይ ሐሳብም አልነበረም። ከናተና ከአባተ በላይ ላንተ ሲያስቡ ሲጨነቁልህ የነበሩ ነብይ ነበሩ። ነብዩ መሐመድ አለይሂ ሰላቱ ወሰላም ይሄንን ነበረ በደንብ እስቲ ስለሳቸው ለማወቅ ሞክር ብሎ ስመክር የነበረው። አንተ እንደ ጥላቻ ወሰድከው እንጂ ማለት ነው የኡስታዝ በድሩ ሁሴንም ማለት ነው። አየ ስለ ነብዩና አለይሂ ሰላቱ ወሰላም አስተምህሮት ተምሮ ያወቀና ያላወቀ ጸባዩን ራሱ ካንተና ከኡስታዝ በድሩ ሁሴን በደንብ ህዝቡ ይረዳል ይሄንን ማለት ነው። የነብዩና አለይሂ ሰላቱ ወሰላም ስነ ምግባር የተማረና ያነበበና ያላነበበ የትኛው ጥሩ እንደሚመስል የትኛው ክፉ እንደሚመስል ማለት ነው። የትኛው መጽሐፍ ተከትሎ እየተሳደበ እንዳለና የትኛው መጽሐፍ ተከትሎ እየመከረና እያስረዳለው በጥሩ ስነ ምግባር ቀርቦ እየተናገራለው ማን እንደሆነ ህዝቡ የሚያውቅና መፍረድ የሚችል ነገር ነውና ይሄንን ለማለት ነው። ውድ ቤተሰቦቼ ባጭሩ ማለት ነውና ረጅም ነው ቪዲዮ። አስፈላጊ ከሆነ ሙሉ ቪዲዮን ሪአክት ማድረግ እንችላለን ማለት ነው። ለማንኛውም የዛሬ ቪዲዮ ይመስል ነበር። እንዴት አገኛችሁት? ቪዲዮን ላይክ አድርጋችሁታል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ ተመልሰን እንገናኛለን። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።